ዥዋዥዌ ያለ ዘፋኙ የዛሬው ታሪካችን እጅግ ለየት ያለ ነው። ምን አዲሶች ነን ተመልሰናል። ክቡራን አድማጭ ተመልካቾች ይህ ታሪክ በእናት ቲቪ የቀረበ ልብ የሚነካ ልዩ ታሪክ ነው። ይህች እህታችን ሶስና ትባላለች። የዮሴፍ ገብሬ የቀድሞ ፍቅረኛና የልጁ እናት ነች። ሶስና የፍቅር ታሪኳም ያሳለፈችው ህይወት የሚገርም ታሪክ ነው። ልጇን ለማሳደግ ዋጋ እየከፈለች ያለች እናት ናት። የእናት ቲቪ አዘጋጅ ከዚህ በፊትም እንግዲህ ቃለ መጠይቅ የሚያደርገው እንዳጋጣሚ ሆኖ ዛሬ የተከታተልኩት የሶስናን ታሪክ ነው። እንግዲህ ስለ እናት ግድ የሚለው ሰው፣ ለእናቶች የሚቆረቆር ሰው የእናቶችንን ታሪክ የእናቶችን ህመማቸውን፣ መጎዳታቸውን ለልጆቻቸው ለትዳራቸው ሲሉ የሚከፍሉትን ዋጋ ከሆነ ቃለ መጠይቅ የሚያደርገው። ስለዚህ እናቶች ለሱ እንጀራዎች ናቸው። ኮንተንት ክሬት እያደረገባቸው ስለሆነ እንጀራዎቹ ናቸው። እነዚህን ሰዎች ለስራው ሲል እንኳን ማክበር ይገባዋል። አይደለም የጋዜጠኝነት ዲሲፕሊኑ የማይፈቅደውን ይቅርና የሰው ልጅ በዚህ ልክ ሀሳቡን ተጭኖ ወደ አንድ በኩል ወገንተኛ ሆኖ ቃለ መጠይቅ ማድረግ እጅግ አሳፋሪ ነገር ነው። ሶስና ሶስት የፍቅር ታሪኮች አሏት። የመጀመሪያው ፍቅረኛዋ ሰለሞን ይባላል። እጅግ በጣም የምትወደው የምታፈቅረው በከተማይቱ በአዲስ አበባ አለ የተባለ የባለ ሀብት ልጅ ነበረ። ከሱ ጋር ረዥም ህይወት ፕላን አድርጋ ነበረ። ረዥም የፍቅር ግንኙነትም ነበራቸው። ለሰርግ እየተዘጋጀች ድግስ እየተዘጋጀ በነበረበት ወቅት ዮሴፍ ገብሬን በአንድ አጋጣሚ ትተዋወቀዋለች። ከዮሴፍ ገብሬ ጋር የተዋወቁት እንዲሁ በአጋጣሚ ነው፣ ሆነ ተብሎ አይደለም። ይሁንና ጆሲ ኢን ዘ ሃውስ ዮሴፍ ገብሬ ማለት ነው መጀመሪያውኑ እንዳያት የልጆች እናት የምትሆነው ይህች ሴት ናት ሲል ተናግሮ ነበረ። በወቅቱ እሷ እልል ያለ የፍቅር ግንኙነት ላይ ስለነበረች ይሄ በፍጹም ሊሆን አይችልም፣ ምክንያቱም እኔ ለትዳር ላገባ ነው፣ ስለዚህ ለሰርጌ እንድጠራህ ስልክ እንለዋወጥ ትለውና ስልክ ይለዋወጣሉ። በሌላ ጊዜም እንዲሁ ይገናኛሉ። ሊያገባት እንደሚፈልግ የልጆቹ እናት መሆን እንዳለባት ይነግራታል። እሷም በድጋሚ ጥሩ የፍቅር ግንኙነት ላይ ነው ያለሁት፣ ለትዳርም እየተዘጋጀን ነው፣ በቅርቡ አገባለሁኝ፣ እጠራሃለሁ ትለዋለች በድጋሚ። ሶስና እንግዲህ ከሶስት ወንዶች ጋራ የፍቅር ግንኙነት ነበራት። ከመጀመሪያው ከሰለሞን ጋር የነበረው የፍቅር ግንኙነት እንግዲህ ሳይሳካ ሲቀር ጆሲ እንግዲህ የልጆች እናት ናት በሚል ተናግሮ ስለነበረ ወደ ጆሲ ተመለሰች። ከዮሴፍ ገብሬ ጋር ለተወሰኑ ወራት በፍቅር ቆይተዋል። ጥሩ እንክብካቤ ሲያደርግላት እንደነበረም ገልጻለች። በመካከላቸው እንግዲህ ዲጄ ቤቢ ነው የነበረው። እሷም የምታውቀው ዲጄ ቤቢ ደግሞ ከእሱ ጋር የሚሰራ ሰው ስለነበረ በሁለታቸው መካከል የነበረ እማኝ የፍቅር ግንኙነታቸውን የሚያውቀው ዲጄ ቤቢ ነበረ። አስቀድመው ነገር ወደ ዮሴፍ ገብሬ ከመመለሷ በፊት ወደ ሌላ ሰው ዞራ ነበረ። ከዛ ሰው ጋር በነበራት ጊዜ አንዲት ሴት ልጅ ወልዳለች። ያችን ሴት ልጇን ከወለደች በኋላ ነው ወደ ዮሴፍ የተመለሰችው። ከዮሴፍ ገብሬ ጋር በነበራት የፍቅር ግንኙነት ታረግዛለች። አንድ ትልቅ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ። እርግዝናው 5 ወር ከሆነው በኋላ ሆዷም በጣም ይገፋና ሆዷ ይታወቅና ስራዋን ለማቆም ትገደዳለች። በመሃል ጆሲ ስልኩን ያጠፋባታል፣ እሱም ይጠፋባታል። ለመፈለግ በጣም ጥረት ታደርጋለች። ቢሮ ስትሄድ ወደ ዱባይ ሄዷል ትባላለች። ማስታወሻ ጽፋት አስቀምጣለች። በዚህም አላቆመችም። ለዲጄ ቤቢ ትደውልና ስለ ሁነቱ ትጠይቀዋለች። ዲጄ ቤቢም በወቅቱ ከጆሲ ጋር አንድ ላይ አልነበረም፣ ተጣልተው ግንኙነታቸው ተቋርጦ ነበረ። በመካከል እንግዲህ ሁነቱ በእንደዚህ ይቋጫል፣ የነበራቸው ግንኙነት ማለት ነው። ጊዜዋ ደርሶ ልጇን ትወልዳለች። ልጇን ከወለደች በኋላ ላለፉት 7 ዓመታት እንግዲህ ልጁን ሳያምን ክዷት ኖሯል። ዮሴፍ ገብሬ እንግዲህ ላለፉት 7 ዓመታት ልጁ እንዳልሆነ ክዶ ሲከራከር ቆይቷል። እሷም እንግዲህ ልጇን ብቻዋን ለማሳደግ ተገዳ ነበረ። ብዙ ውጣ ወረድን አሳልፋለች። ያንን ታሪኳን ነው እንግዲህ ያጋራችው። ብዙ ተንገላታለች። በፍርድ ቤት በነበራቸው ክርክር ጆሲ በጠበቃ በኩል ነበረ የሚከራከረው። በመጨረሻም በዲኤንኤ ምርመራ እንግዲህ አባትነቱ ከተረጋገጠ በኋላ አሁን የልጁ አባትነቱን ተቀብሎ ልጁን በኢንተርናሽናል ስኩል ነው የሚያስተምረው። እዚህ ላይ እኔ ጋዜጠኛውን የታዘብኩበት መንገድ ምንድን ነው? ቃለመጠይቃቸው መካከል የሚያቀርባቸው ጥያቄዎቹ ክብረ ነክና አዋራጅ ናቸው። ለምሳሌ ብንጠቅስ
የመጀመሪያ የፍቅር ግንኙነትሽ ከተቋረጠ በኋላ ወደ ሌላ ሰው ግንኙነት ገባሽ፣ ከዛም ልጅ ወለድሽ፣ ከዚያ ደግሞ ወደ ጆሲ ተመለስሽ። ይሄ ለራስሽ የሰጠሽውን ግምት አያወርድብሽም ወይ? ይሄ ዘማዊነት አይደለም ወይ የሚል ጥያቄ አቅርቦላታል። ከዛም በተጨማሪ ከጆሲ ጋር በነበራት የፍቅር ቆይታ አንድ ትልቅ ሬስቶራንት ውስጥ አስተናጋጅ እንደነበረች ተናግራለች። ይህንን ስትናገር ምናልባት ጆሲ የተወሽ እዚህ ሬስቶራንት ውስጥ ሌላ እላፊ ነገር ትሰሪ ከሆነ ከባለሀብቶች ጋር ዴት ታደርጊ ከሆነ ምናልባት በዚህ ጠርጥሮች ሊሆን ይችላል የሚል አንድምታ ያለው ጥያቄ ነው ያቀረበላት። ይህም ፍጹም ወገንተኛ ሆኖ ቃለመጠይቁን እያደረገ እንዳለ የሚያሳብቅ ነው። ሶስና በቃለመጠይቃቸው ወቅት ከጆሲ ጋር ትውውቅ የጀመሩት ጆሲ ኢን ዘ ሃውስ ሾው ሳይጀመር የእርዳታ ስራዎች ሳይጀመሩ እሱም ገንዘብ ሳያገኝ ድህነት ላይ በነበረበት ወቅት ነው። ከዛ በኋላ ከሱ ጋር የፍቅር ግንኙነት ጀምሬ ግንኙነታችን ተቋርጦ አርግዤ ልጄን ወልጄ ሾው ነበረው። በዛም ሀብትና ዝና እያገኘ ነበረ። ያኔ ክዶኝ ነበረ። እኔ ሚስጥሩን ባልጠብቅለት ኖሮ እዚህ ደረጃ አይደርስም ነበረ። ዛሬ የጻፍኩትን ጉዳይ ያኔ ጽፌው ቢሆን ኖሮ እዚህ ደረጃ አይደርስም ነበረ። ሀብቱም ዝናውም አይመጣም ነበረ ስትል አንስታ ነበረ። ጋዜጠኛው ይህንን አስታውሶ ምን ብሏል? ዝናውን ጠበቅኩለት የምትይው አንቺ እኮ ሚስት አይደለሽም፣ እንዲሁ በተራ ግንኙነት ነው ያረገዝሽውና የወለድሽው። ስለዚህ ምኑን ነው ረዳሁት ሀብቱንም ዝናውንም አመጣሁለት ብለሽ የምታስቢው? ሚስት ብትሆኝ የቅርብ ተጠሪ ልትሆኝ ትችያለሽ እና በምንድን ነው ይሄንን አደረኩ ብለሽ በድፍረት የምትናገሪው ሲል ጠይቋት ነበረ። እሷም ዝምታዋ ዝናው ሳይሰበር እንዲቆይ እንዳደረገለት አስረግጣ ተናግራለች። በጥቅሉ ይሄ ጋዜጠኛ ሙሉ በሙሉ ወገንተኛ ሆኖ የሰራው ቃለመጠይቅ ነው። እስኪ እናንተም እዚህ ፕሮግራም ላይ የተሰማችሁን ነገር እስኪ በኮሜንት አሳውቁኝ። ክቡራን ተመልካቾች የዛሬው ምን አዲሳችን በዚህ ይቋጫል። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። እናመሰግናለን። ተባረክልኝ። እግዚአብሔር ይባርክ። ሞጣ ሰላም ጤና ይስጥልኝ ብያለሁ። የፍቅር መስራች ደግሞ እኮ በላቲንና በአማርኛ በግዕዝ መሆኑ እኮ ነው የገረመኝ ስሙ። እንዴ ህዝብማ እኔ በእውነት ወሸላውን ቆርጣችሁን ብትወስዱት ደስ ይለኝ። እኔ ያንተ እንትን ስታይል ተመችቶኝ አላብዚስ ጋር ይሄን ካጨርባሪ ፔንቴ እኔ ይሄ ሰውዬ ነው ትክክለኛ። ይሄ በራሱ ኖርም የሚኖር ነው። በቃ ፍቅር ነው ያለ ፍቅር እንደ ቅንጅት እጁ አሰርቶ መጣ። እስቲ እንትኑ መቋሚያውን እንየው እስኪ፣ የቅዱስ መቋሚያው እስኪ የጣት ያለው መቋሚያ ፍቅር ሲዝም ለካ ዞሯል። ይሄ አበባም አለው መቋሚያው እንትን ቅጠል አለው። ክንፉ ነው ይሄ፣ ክንፉ ነው ይሄኛው። ምን የመቋሚያ ክንፍ? ይሄ ማለት ነው። መቋሚያው ላይ ያለው ይሄ ነው። ይኸው እንደምታየው አይኖቹ 32ቱ አይኖች ናቸው። እነኚህ የማን ነው 32 አይን? ይኸው 32ቱ አይኖች ናቸው እነኚህ። ምንድነው ይሄ? አምላክ ነው? የእናንተ አምላክ ነው ራሱ ይሄ እጅ አምላክ? አይኖቹ ናቸው። አይኖቹ በዚህ መንገድ ይገርማል። የዛሬ 15 ዓመት አካባቢ እነኚህ አይኖች ለብቻ ነበር የሚታዩ የፍቅር አምላክን። ከዛ በኋላ 2 እየሆኑ 3 እየሆኑ 4 እየሆኑ ከብዙ ዓመት በኋላ ግጥምጥም ሲሉ እንደዚህ አይነት ቅርጽ አመጡ አይኖቹ። እና አይኖቹ መላእክት ሆኑ። አይኖቹ አንድ ሆኑ። አይኖቹ 32 ናቸውና መንፈስ አላቸው። 32 ድምጽ አላቸው። በአንድ መንፈስ የት ነው የሚኖሩ? ስማቸው ማለት የእግዚአብሔር አይኖች ናቸው። የእግዚአብሔር አይኖች ናቸው። በጣት እንደ ጣት ምር ነው ያለው። አንድ አምላክ ነው። እንግዲህ በዚህ በኩል 16 አይን አለ፣ በዚህ በኩል 16 አይን። እግዚአብሔር መንፈስ ነው ብላችሁ ታምናላችሁ? 32 መንፈስ ነው እግዚአብሔር። መንፈስ ከሆነ እንዴት ነው ስጋና ደም ከየት አገኘ? እጅ ከየት አመጣችሁ? እሱ ላይ ችግር እኮ ነው። አትመልሱም እናንተ። ሞጣ ጋር ነው የመጣው። እግዚአብሔር መንፈስ ነው ካልከኝ አንድ ጣት ይታያል። እጅ ስጋና ደም ከየት ነሳ? እንደ ኢየሱስ ከማርያም ነሳ እንዳትለ በዚህ አታምኑ። ከየት አመጣችሁት? እግዚአብሔር እንዴት ጣት ሊኖረው ይችላል? እጅ ሊኖረው ይችላል?
እኛ ይኸውልህ ኢየሱስ ምናብ ነው ብለን ነው የምናምነው። ምናብ ማለት ዮሴፍ በሐሳቡ ስለ ኢየሱስ አለን እያልኩ ያለው ቶቶ ስለ ኢየሱስ ትንተና እስራኤልን ተንትኖ ገደል ከቶታል ህዝቡ። አሁን እያልክ እስራኤል መጽሐፍ ቅዱስ ጽፎ ሰጠን፣ ደግሞ ገና ኢየሱስ ይመጣል ይላል። ግራ አይገባው ዓለም እኮ ራሱ ጽፎ ሰጡን። እስራኤሎች እኮ የጻፉት ኢየሱስ መጣ ብለን ተቀብለናል። እኛ መስቀል አንጠልጥለን እየተንቀሳቀስን ደግሞ መልሰህ እዚያ ጋር ስትሄድ ገና እዚች ጋር ጣቅጣቅ አድርገው ኮፍያውን ገና ማርያም ትመጣለች ኢየሱስ ይመጣል ይላል። አሁን እኮ ግራ ገብቶናል። አሁን ጥሩ ነው። እኔ ጥያቄ እግዚአብሔር መንፈስ ከሆነ እጅ ስጋና አጥንት ደም ያለው ከየት መጣ ብዬ ነው እየጠየቅኩ ያለሁት። እኔ ስሜን ባይፈርስ አይደለም ባይዞይ ኦኬ። ስጋና አጥንት ይሄኛው አንድ አምላክ ማለት ነው። አንድ አምላክ በ32 መንፈስ በ32 አይን በ32 እጅ ይታየኛል። አዎ አንድ አምላክ ነው ይሄ አንድ አምላክ። እንዴት እግዚአብሔር መንፈስ ከሆነ እንዴት እጅ ሊኖረው ይችላል? እጁ ለኛ ነው የመጣው። እኛ የማይገባን ደረቆች ስለሆኑን በአስተሳሰብ በአእምሮ በአመለካከት በግዛቤም በውሳኔም ስለማይገባን እንዲገባን በዚህ መንገድ እንዲሰራ ነው ራሱ የነገረኝ እግዚአብሔር። እና እናንተ በእንቁላል ነው እግዚአብሔር ሰው ልጅ እንቁላል ነው የመጣው ትላለህ። እንዴት ነው የሰው ልጅ እንዴት ነው የወፍጫጭት ታረጋችሁት ከእንቁላል የሚፈለፈለው? አዎ ከእንቁላል ነው የሚፈለፈለው። ምክንያቱም ተፈልፍሎ ሳይሆን እንቁላሉን የወረደው እንቁላሉ ወረደ። ልክ ቀትር 6 ሰዓት ላይ ነው የወረደው። ለዛ ነው ከ3 ሰዓት በኋላ ምን ጾመው። አሁን ዛሬ የመጨረሻ ጾማችን ጾምን። አሁን በላን 3 ሰዓት ጾማችን ዛሬ ዋዜማው ነው። ነገ ዓመት በዓላችን ነው። 18ኛ ዓመታችን ተሸጋገርን። ነገ ከ17 ወደ 18ኛ ዓመት። ስለዚህ ሃይማኖቱ ከተመሰረተ 18ኛ ዓመት ሆነው እኔ ነብይ ከተባልኩበት ጊዜ ጀምሮ ማለት ነው። ለነገሩ እኮ ትክክል። የኢትዮጵያን ሕዝብ በዚህ ደረጃ ነው ማንቀሳቀስ ያለብን። ለምሳሌ አሁን ሙስሊሙ ምንድነው ቁርአን ከሰማይ ወረደ ብሎ ያምናል። ሙሐመድ ነው ኦርቶዶክስ ነበር ባይዘው። ሙሐመድ ክርስቲያን ነበር፣ ኦርቶዶክስ ሳይሆን ክርስቲያን ነበር። ሙሐመድ ጫር አድርጎ ጨመረና ሰጠው ከሰማይ ወርዷል ተብሎ አሁን የኢትዮጵያ ሙስሊም ይዞ እየተንቀሳቀሰ ነው። አያረም ሞጋሳ ነው ሙስሊም። አሁን ደግሞ ኦርቶዶክስ ስትመጣ ግብጽ ያላስገባበት ነገር የለም። እስኪ ድገም አበ ዘግዝቀዋል። የፍቅረ ዘመን አምላክ 32 አይኑን በካልቾ እየመታሁት ቂጡን ዘግዝቄ እየገረፍኩ ነው በቀበቶ የሚያያል ወይኔ ሸመር እየገረፍኩ የፍቅረ አምላክ የፍቅረ ዘመን አምላክ ቂጡን እየገረፍኩ ነው ዘግዝቄ። እስኪ ምጣው እስኪ መብረቅ ይጣል ይናያ ቂጡን እየወገርኩለት ና ውሸት ነው ውሸት። እስኪ እናንተ አምላክ እኔን ሲመታ ልጅ እንኳን እናንተ አምላክ የጴንጤዎች አምላክ እኔን አይመታ። ና አምጣ አለበው ሰላምን ከበረከቱ ገርፌዋለሁ። አንተ መንፈስ ምንም አታመጣልኝ ስለማውቅ ነው። ምን አስፋካችሁ ጎበዝ እነማን ናቸው ጎበዝ የሚመጡት? ቂጡን ነው የምገርፍልህ ያንተን አምላክ። ወንድ ከሆነ እስኪ ምጡ። ከሁለት ያንተ መንፈስ ካለብህ እኔ እዚህ ሚዲያ ላይ ከዚህ በኋላ እንመጣ በቀበቶ ቂጡን ለጥጬዋለሁ። መንፈስ ግን አንተን ባገኝ ራሱ ለበልብ ነበር አካላይ አቤት በረከቴ እስኪ እንተ ያንተ አምላክ ዘግዝቄ ነው የምገርፍ። ሰላም ከበር ጭራሽ የሚጨምሩ ሰዎች አሉ። የአንተ አምላክ ጊፍት ነው ማለት ነው። ኢትዮጵያ ተመልከት እንግዲህ ሰላም ከበረከቱ በዚያ በኩል ያለው ሰው 7000 ኮይን ሰጠ። አንተ ፈናሙን እስኪ እናንተ አምላክ ባለ 7000 ኮይኖች እኔ ልንዛስ ፕሮፓጋንዳ ኮማንደር ደመላ ድምጻ ያንተንም አታመጣ እኔ አስረግጫት ምን እስኪ እኔና ጫፍ ልከው ውሸት ነው። ይኸውልህ ይሄን ከምትናገር እሬቻ አትናገርም። ይሄን ከምትረዳ እየለለኩት እኮ ነው ያንተንም ራሱ እሬቻ ምን አንድ ነው። የእሬቻ ቀን ለለልበዋል ያባገዳን ብለህ ተቀጠቅጠዋለህ። እስኪ ምን እንደሚያመጣ ይዋል ውሸት ሰላማችሁ ይብዛ። እንተናለው በእውነት እስኪ አንተ ውሸት ነው። አያቸው ምንት 32 አይን ያለን አምላክ ሊመጣ አልቻለም። የት ነህ ባለ 32 አይን አምላክ? ቂጡን ነው የምገርፍለት ያንተን አምላክ አምጣው።
ቂጡን ነው የምገርፈው። የታል ይቅርብህ፣ ሞጣ ይቅርብህ። ሰው ማይ ፍሬንድ ምንም ይቅርብ የሚባል ነገር የለም። እለቀልጠዋለሁ እያልኩ እንትና አምጣው ሞጣ እናንተ ወሬኞች የኢትዮጵያን ሕዝብ እናንተና ፓስፖርት ተጫወታችሁ። አንተም ዝም ብለህ አቁም። ወደ ስራ ግባ፣ ወደ ስራ ግባ። የምንብት ምናምን ወደ ስራ ግባ። የአንተ አምላክ እስኪ እኔ ይቅሰፈኝ፣ እስኪ ይምጣ፣ እስኪ የቆራጣ ሰምታችኋል ሁላችሁ። አምጣው እያልኩ ነው። የአንተ ባለ 32 እግዚአብሔር የምትለው ይምጣ። 32 አይን አለው ነው ያልክ። አምጣው ሞጣ ይቅርብህ። በቃ የለማ ከየት ይሞጣ? ከየት ታመጣዋለህ? እንኳን አንተ ፕሮቴስታንትም የለውም ምንም አታመጡ። የለም አባ ገዳ ቄሮ ምናምን ትለኝ ምንም የለም። ስለማውቅ ነው። ቅቤን ተሸክመህ መተዛፍ ገብተህ ነው የምትገባው። እስኪ አምጣው ራሱ እሬቻ የሚባለውን አምላኩን አምጣልህ። ጥቁር እግዚአብሔር የተባለው አምጣው እያልኩ ነው። እገርፈዋለሁ። ጥቁር ምናምን ጉራቻ ያልከው አምጣ እስኪ። እንኳን አንተ ታቦት ተሸክሞ ቢመጡ እኔን አይመቱኝም። እዚህ ውሸት ነው። አስረግጬ እየነገርኩ አታታሉት ህዝባችን። ነብይ ምናምን ደምሳሽ ሰቃይ ትለኛል። አንተ ያንተን ባለ 32 አምላክ ይህን ቅዘና አምላክን አምጣው። ቆም ያለ ይህን ቅዘና አምላክ ቀጥ እንዳልኩ ይህን ፈሳም አምላክን አምጣው እያልኩ አምጣው። እስቲ አምጣው እንየው። አሁን አይደለም የምታየው። የታለ አንተ አምላክ 32 አይን አለው ነው ያልክ? እስኪ አምጣው። አንድ አይንም ያለው አታጭበርብሩት። ከብሪያ ይቅር ይባል። እኔን ነው ለምን ይቅር የሚለኝ? አምላክ ሲኖራል ይቅር የሚለኝ?